የማሽላን ጸባይ ወረስኩኝ ዘንድሮ እያረሩ ሃይሚና ብሩኬ ነበሩ የሰሩት። ከዛ ሰንበት በት ብሎስ ሄርሜላና አብሮ ይሰሩት ቪዲዮቸውን አይተያዩም ትላላችሁ። ለምንድን ነው የማይተያዩት? ይተያያሉ፣ እያንዳንዱ ይተያያሉ። ስለዚህ አሁን አብርሃምና ሄርሜላ አብርሃም የሚሰራው ስራ ምንድን ነው? አንድ ጥያቄ ነው። በቃ የምታዩት ነው። ምን እንደሆነ አላውቅም። በቃ ሄርሜላ ቋሚ ሚስቱ ናት። ምን እንደሆነ አልገባኝም። ይሄ ጥያቄ ነው። ሲቀጥል ደግሞ የፍፄና የብሩኬ መልካም ስራ እስኪ ዩት እዚህ ጋር ይሁት እስኪ እዩት። ይሄን አይታችሁ መቼስ ለስድብ ብትዘጋጁ በጣም የተሻለ ነው። ምክንያቱም ምን ያክል ፍፄ ለብሩኬ የእጅ ጓንቱ እንደሆነ አለማወቃችሁ አንዳንዶቻችሁ በጣም ገርሞኛል። ምክንያቱም ፍፄን ስላፈቀረች ብሩኬ ከዳት እንደዚህ ነው እያላችሁ የምታወሩ የምትሳደቡ ሰዎች አላችሁ። እና የዚህን ያክል ነው ቅርርብነታቸው፣ ወንድማማችነታቸው አይታችሁታል። እኔ እንድታዩት ብዬ ነው። አንዳንዴ ትረሳላችሁ ቤተሰቦች ማለት ነው። ለዛ ነው ያመጣሁላችሁ እንጂ ማጣት ፈልጌ አይደለም። ይህንን ስራቸውን ይህንን ድካማቸውን እናታቸው ሁሉ ታውቃለች። እንግዲህ ይህንን ነገር ሲያደርጉ ይህንን በጎ አድራጎት ሲያደርጉ ማለት ነው። ቤተሰቦች አይታችኋል ብዬ ተስፋ አድርጋለሁ። ሌላው እንግዲህ ዛሬ የመጣሁበት ጉዳይ ምንድን ነው? ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ። እንግዲህ ስለ ሁሉም ነገር ዛሬ እንግዲህ የመጣሁላችሁ ለምን ሃይሚን ከነ ብሩኬ ጋር እና ከነ ሄርሜላ ጋር አደረጋችሁ ካላችሁኝ ስራችሁ አንድ ስለሆነ ነው። በነገራችን ላይ አንድ ነው ስላችሁ እነ ብሩኬ ያኔ እስካሁን ላይ ጥሩ ናቸው። ካሁን በኋላ ግን አካሄዳቸው ምናምን በጣም የተሳሳተ ነገር ነው። ይሄንን ነገር ደግሞ አብርሃም ከሄርሜላ ጋር ያለውን ነገር እውነቱን ማሳወቅ አለበት። ሩታ ምኑ ናት? የልጁ እናት ናት። ያው መጀመሪያ ላይ በእርግጥ እሷ ነች አፍቃሪ፣ እሷ ናት የለመነችው። ሩታ ግን ቢሆንም እሷን አግብቶ ውጤታማ ሆኗል። ያው የእግዚአብሔርም ሲጨመርበት አንዳንድ ሰው እድል የሚባል ነገር አለና እዚህ ደረጃ ደርሷል። ኦልሞስት አሁን አይወዳት ይሁን ይወዳት ይሁን አናቅም እንግዲህ ልጁ እንኳን ተረግዞ ተወለደ። ምናልባት ልጁም ሳይፈለግ ነው የመጣው። በዚህ ሰዓት እቅዳችን አልነበረም፣ ግን ደግሞ ከመጣም ችግር የለም ሲል ነበር አብርሃም ማለት ነው። ምናልባት ከሩታ ጋር ቪዲዮ ሰርቶ ከዛ በኋላ ያለው ላይፉ ሌላ ነበር ማለት ነው። እኔ ምንም አልገባኝም። አንዳንድ ጊዜ እኮ ዩቲዩብ ላይ ቃላችሁ የገባችሁትን ኖራችሁት አታውቁም፣ አንዳንድ ሰዎች ማለት ነው። እንደ መጀመሪያ እኔ ሩታን ማገባት ዱባይ ላይ ነው አለ። ዱባይ ላይ እንዲያገባት ዱባይ ላይ እንዲመጣ የኦዲየንስ ግፊት ነበር፣ በጣም 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 ነበረ። አንዳንድ ጊዜ ኦዲየንሶች ግፊት የሚያደርጉትን ነገር ኦዲየንስ ጋር ለመግባባት በሚል እነሱ ሳይግባቡ የሚያደርጉት ነገር አለ። አንዳንዴ አብርሃም ብቻ ሳይሆን ሌሎቻችሁ ሌላውም ዩቲዩበር ማለት ነው። ፍቅረኛ ሳይሆን ፍቅረኛ ነኝ ብሎ ይመጣል፣ ይሳሳማል፣ ይጋጋጣል። ከዛ በኋላ ግን መጨረሻው ሌላ ዓለም ነው። ከአንድም 2 3 4 እያየው ነው እንደዚህ አይነት ነገር ማለት ነው። ፍቅረኛ ካልሆነ ኦልሞስት በቃ አለ አይደለ እንደ በቃ እንዴት ነው እንደ ጓደኛ አይነት ቅርርብ ተቀራርቦ መስራት ነው ግዴታ። ዩቲዩብ ቻናል ግን ፍቅረኛ ነው ካልተባለ የማያምረው ፍቅረኛ ነው ካልተባለ ሰው የማያየው ለምንድን ነው? ይሄ ጥያቄ። እንደዛ ተብሎ ካልተዋሸ ለምንድን ነው የሚያየው? ይሄ እኔ ጥያቄ ነው፣ የብዙ ሰው ጥያቄ ነው። ሲቀጥል ደግሞ አብርሃም አሁን እዚህ ጋር ሄርሜላን እያገባት ነው ወይስ እያስገባት? እኔ አልገባኝም። በትዳር ላይ ትዳር ይቻላል ወይስ ሩታ ምንህ ናት? ይሄ ጥያቄ ነው። እሷ እዛ ታለቃቅሳለች። ወደ እሷ ውሱ ወደ እሷ ለመመለስ ብዙ ጥረት አድርጎ አልቀበልም ብላ መልሰዋለች። እንደዛ ሻፈረኝ ብላ። ከዛ ሲቀጥል ደግሞ በእሷ በኩልም ወንድ አለ፣ ዳኒ ነው ዳጊ የሚባለው። እሱ አበባ ይዞ ሊያግባሽ ልፈንጥስሽ ምናምን ሲላት ነበረ። እኔ የምለው ሕፃኑ ልጅ ግን ሲያድግ ማለት ነው ይሄን ሁሉ ለማስረዳት ግን አይከብዳችሁም? የሚከብድ ይመስለኛል። ጋሽዬና የአብርሽ እናት እኮ ስራቸውን ከዚህ በፊት ሲናገሩ የሰሩትን ስራ ሲያወሩ አሁን ላይ እነሱ ራሳቸው ኢንተርቪው ሲያደርጓቸው በዚህ ስራ ነው የተናገሩት። አላፈሩበትም። የሚያሳፍርም ስራ አልነበረም። ገብቷቸዋል። የብዙ ሰው ቤት አንኳኩቶ ስለነበረ እንደዛ። ድሮ ገንዘብ በጣም ለማግኘት ሩቅ ነው። ገንዘብ ለማግኘት ስራ አለ፣ ገንዘብ የለም። እንደዚህ እንዳሁን አሁን በቃ አሁን ገንዘብ ለማምጣት ቀላል ነው፣ ግን ገንዘቡ መጥቶ ደግሞ ምንም ሳይፈይድ ነው የሚጠፋው። ታዲያ አሁን አብርሃም ልጅህን ያንተ ልጅ አሁን ነገ የተሻለ ቴክኖሎጂም ሊመጣ ይችላል፣ ከዩቲዩብ የተሻሻለ ነገር ሊኖር ይችላል። ይሄንን ግን እንደው ይሄ ባል ሚስት ያለ በደብል የሚባለው ነገር ቢቀርስ ቆይ ቤተሰብ። እኔ ግርም የሚለኝ ነገር ፊልም ከሆነ ፊልም ነው ብሎ ተናግሮ መስራት አንድ ነገር ነው።
የጨረቃ ፋሚሊዎችም እኮ አሁን እንደው ቤተሰቦቻቸውን ስለሚፈሩ ነው እንጂ ወይኔ አልገባችሁም እናንተ። ሂደታቸው አንዳንድ ጊዜ በቃ የሆነ እልም ብለው የሚሄዱት ነገር አለ። ይሄ ሁሉ ከማን ነው? ከአብርሽ የተማሩት። ታናሽ እህት ከታላቅ ወንድም ምን ትማራለች? ታናሽ ወንድም ከታላቅ እህቱ ምን ይማራል? ቤተሰብ አንድ ሶሻል ሚዲያ ላይ ስንመጣ ሶሻል ሚዲያ አንድ ለስራ እድል ለመክፈት፣ ሁለተኛ ነገር በየቤቱ ሰው ያልደረሰውን ነገር በእኔ እኮ ነገ እንደዚህ ነው ተብሎ እዛ ቦታማ እንዲህ አይቼው ነበር፣ ነገ እኔ ጋም እንደዚህ አይነት ነገር ይፈጠራል፣ መንቃት አለብኝ፣ መጠንቀቅ አለብኝ እንዲባል አይደለም። እኔ እንደዛ ነው የማስበው። አሁን በየቦታው የስደተኞች እምባባሽ ነኝ ይላሉ። ስደተኞች አሁን ለምሳሌ አንድ ስደተኛ የማይሆን ቦታ ላይ ሆና ስትሰቃይ፣ ተርባ፣ ተጠምታ ወይም ስትገረፍ ከታየች ያ ሰው ካሜራ ደቅኖ ይሄዳል እዛ ቦታ ላይ። ያችን ሰው መፍትሄ ይፈልግላታል፣ ከነበረችበት ያወጣታል፣ ጥሩ ቦታ ልትሆን ትችላለች። ያ ማለት እንግዲህ የሚዲያ ጥቅሙ ይሄ ነው። አንዳንድ ቦታ ደግሞ ሚዲያ ገንዘብ ካስመጣ ተብሎ ገንዘብ ካገኘሁ እኔ በሚል ነገር ሌላው ህብረተሰቡስ ምን ይማር? ህብረተሰቡ አሁን እኮ አብርሃም እንዲህ አድርጓልና እኛም እንዲህ እናርግ፣ ብሩኬ እንዲህ አድርጓልና ብሩኬ እንዲህ እናርግ። እንደዚህ አይነት ነገር አይሰራም። ማንም ሰው በራሱ ኮንፊደንስ የራሱን ነገር የራሱን ታለንት እንዲጠቀም የሆነ ከጊዜው ጋር ከአገር ጋር የሚሄድ ነገር በቃ አለ አይደለ? በፊልም ነገር እኮ በፊልምና በሙዚቃ እኮ ብዙ ነገር የሰው ህይወት የሚቀየርበት ነገር አለ። አሁን ይሄ በሚስቱ ላይ ሚስት ቀለበት ላርግላት ምንድን ነው? ምኑን ድግሱ ነው? ቀለበት ማድረጉ ነው? ጎንበስ ማለቱ ነው? ለሰው የሚያስተምረው ምንድን ይሄ ነገር? እኔ ግራ ግብት ይለኛል አንዳንዴ። እና አንዳንድ ጊዜ ሀይሚ ወንድሙ አይደለ አብርሃም፣ ምንም ቢሆን ምን የወንድማቸውን ታላቅ ነው ራእይ ትከተላላችሁ። አንዳንዴ ሀይሚ ከዛ እየወሰደች ነው አሁን ከብሩክ ጋር አብራ የምትሰራው። እንግዲህ ሀብቴ እንደዚህ አይነት ስራ አይሰራም፣ ብሩክ እንዲህ አይነት ከሱ አይቶ ነው እንዳላችሁ ማለት ነው። ሀይሚ ታመጣለች፣ ከዛ ርዕሱን ይስማማሉ፣ አብረው ይሰራሉ። ሀይሚ ደግሞ ታላቋ ያደረገውን ነገር ነው ራእይ የምትከተለው። ለምን ብዬ አልፈርድባትም። ምክንያቱም እሱ ጥሩ ነገር ቢያደርግ እሷም ጥሩ ነገር ታደርጋለች። አንዳንዴ ለህዝቡ የሚያስተምር ነገር አለው በሀይሚ በኩል ነው ስታዩት። አንዳንድ ጊዜ ሁሉ ጊዜ አይደለም፣ አንዳንድ ጊዜ አንዳንዴ ደግሞ ምንም ቦታውን የማይገልጽ ምንም ነገር ያልሆነ ቪዲዮ ይሰራል። እሺ እሱ ችግር የለም። ሁል ጊዜ የሰው ልጅ እንትን ፎከስ የሚያደርግበት ነገር መሰራት የለበትም። ስለዚህ እሺ አሁን ያላገቡ እና ቤል አሉ። ለነሱ እሺ አንዷ ሴት አለች፣ እሷን ያገባል እንበል። ታዲያ የአብርሃም ደብል ማግባት ምንድን ነው? እሷስ ከሌላ ወንድ ጋር መጋጋጧ ምንድን ነው? ለህዝብ የሚያስተምረው ነገር ምንድን ነው ነው የኔ ጥያቄ። ቤተሰቦች እስኪ እኛ እኮ የጨረቃ ፋሚሊን ስንቆጣጠር የጨረቃ ፋሚሊን እንዲህ አታርጉ ስንል ቀንታችሁ ነው እንዳይሰሩ ፈልጋችሁ ነው ትላላችሁ። አይደለም። በቃ የሆነ ስር መሰረት ያለው ቪዲዮ ማለት እኮ የማይጠፋ ነገር እኮ ነው። ፊልም ራሱን የቻለ ድርሰት ያለው መስራት ይቻላል። ተከታታይ ፊልም በብዙ አይነት ነገር በትዳር ላይ፣ በፍቅረኛ ላይ፣ በወንድም ላይ፣ በተለያየ በራሳቸው ህይወት ላይ እኮ ለህዝብ የሚያስተምር ነገር መስራት ይችላሉ። ግን እነሱ ነገ ይነሱና ጓደኛዬ ፍቅረኛዬን ወሰዳት፣ ነገ አንዱም ዩቲዩበር ይነሳና የሃይሚን ባል ወሰደው አፈቀረው፣ ነገ አንዱ ተነስቶ ሩታን አፈቀራት። ጭራሽ ሽማግሌ ይላካል ምናምን። የእውነት የቁም ነገር ማለት ነው። ቁም ነገር ለቀልድ ማለት ነው። አብርሃም አሁን ለቀልድ ያሁሉ ሽምግልና ያሁሉ ሽማግሌ፣ እናንተስ እሺ ማለታቸው ሽማግሌ ሲባል እሺ ማለታቸው በጣም የሚያሳፍረው። አንዳንድ ጊዜ እኔ ግርም ይለኛል የብሩክ አላልኩም የአብርሃም አሰራር። አሁን ይሄ ዛሬ በምን አይነት መልክ እንጠብቀዋለን? በምን ወይ ሩታን ፈትቻታለሁ አልፈልጋትም ከህይወቴ ወጥታለች በቃ አለቀ። አዎ ተፋታ ነው። ልጁን ማሳደግ ይችላል። እንደዛ ከሆነ እሺ። ግን እነሱ አብረው ይኖራሉ። አብርሃም የሰራው ቪዲዮ ላይ ሩታ ትኖራለች፣ ሩታ የሰራችው ቪዲዮ ላይ አብርሃም ይኖራል። ምኑ ጋር ነው የተለያዩት ታዲያ? ለህዝብ መጫወቻ ነው እንዲቆይ እኔ ግራ ይገባኛል አንዳንዴ ማለት ነው። እና በይበልጥ የጨረቃ ፋሚሊዎችን ሀይሚና ብሩኬን እናንተ ናችሁ ወደ እንደዚህ አይነት ነገር የምትጨምሯቸው። በእርግጥ እነሱ በራሳቸው ጭንቅላት የሚመሩ ናቸው። ነገር ግን አንዳንዴ ደግሞ ስታዩ
ከምታዩት ነገር እኔ ባረገውስ ብላችሁ የምታስቡት ነገር አለ እና እንደዚህ አይነት ነገር ነው አሁን ሀይሚና ብሩኬ እያደረጉ ያሉት። ግን ደግሞ የጨረቃ ፋሚሊ በጣም ከባድ ሰዎች ናቸው። በጣም እያንዳንዷን ነገር ይቋቋማሉ። ከዛ ግን በቃ እንትን ይላሉ። በትናንትናው ራሱ በጣም ብዙ አስተያየት ነው። በጣም ወሳኝ ያልጠበቅኩት ሰው ነው ተቃውሞ ሲናገር የነበረው በብሩክም በኩል በሀይሚን በኩል። ምክንያቱም የተጀመረው ርዕስ ትክክል ስላልሆነ አሳማኝ ስላልሆነ ይሄንን ነገር ደግሞ እነሱ የሚያደርጉት ከየት ነው? እነሱ አሁን ብቻቸውን እየሰሩ ሲለወጡ ምድረ ምቀኛ ስለተለወጡ ብቻ ለምን አታሰሩንም? ሀይሚዬ ለምን አታሰሪንም ብሎ ጨቋቸዋል። እነሱ ብቻቸውን ሲሰሩ ቤታቸውን እየዘጉ በየሰው ቤት ለመዞር ይገደዳሉ። ምክንያቱም ሀይሚና ብሩኬ ይሉንታ አለባቸው። ሰው ምን ይለኛል ይላሉ። ገብቷቸዋል አይደለ? ወደውት አይደለም ይሄን ነገር የሚያደርጉት። በእርግጠኝነት አብርሃም እንዲህ እየሰራ እናንተ ለምን ቤተሰቦቻችሁን ለምን አታሰሩንም ይባላሉ፣ ይነዘንዟቸዋል። እኔ አሁን ላይ ሲገባኝ ሁሉም ነገር በቃ እንደዛ ነው። ሀይሚና ብሩኬ ቡታጅራ ከሄዱ በቃ ማንም የቤቱ ሰው ራሱ እዚህና እዛ ሄድ በቃ እንደሚያስጨንቋቸው ነው የተረዳሁት። ገብቷቸዋል አይደለ? ስለዚህ ለእነሱ መስዋዕትነት ብለው እነሱ ደግሞ እዚህ የሚወዷቸውን ቤተሰቦች እንዲያጡ አንፈቅድም። አብርሃምም እንደው ስርዓት ያለው ቪዲዮ ብሰራ በጣም የተሻለ ነው። ሄርሜላ ሚስት ከሆነች እሷ ሚስቴ ነች ብለህ አሳውቅ። ጎን ያለችውን ደግሞ ምንህ እንደሆነች አሳውቅ። የልጅህ እናት ብቻ እውነት ከሆነች ማሳወቅ ነው። ከዛ ውጭ ግን ደብል ሚስት እኔ አላቅም። በጣም ነው ግራ የሚያጋባው። ለማንኛውም የኛ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ቅር ካላችሁ የአብርሽና የሩታ ሄርሜላ ቤተሰቦች የሚሰሩት ቪዲዮ ግልጽ ስላልሆነልኝ ነው። ለዛ ነው የኛ ውድ ቤተሰቦች ያው ቅር እንደማይላችሁ ተስፋ አደርጋለሁ። ምክንያቱም አስተያየት መስጠት ግዴታ ነው። ለዛ ነው። ገብቷችኋል አይደለ? እና አመሰግናለሁ። ወዳችኋለሁ። ባይ አፈር አምግቤን